ብቸኛዋ ቀጭኔ። በአንድ በረሃ ውስጥ ዊሎው የምትባል በጣም ረጅም ቀጭኔ ትኖር ነበር። ዊሎው ከመርዘሟ የተነሳ ብዙ ጊዜ ወፎች ዛፍ መስሏቸው እላይዋ ላይ ይቀመጡባት ነበር። ወይኔ የወፍ መጫወቻ ልሁን፣ ከመቆም ውጭ ምንም የምሰራው ስራ የለኝም፣ በዛው ላይ ጓደኞችም የሉኝም። አሁንስ በጣም መረረኝ፣ የሆነ ስራ መፈለግ አለብኝ እያለች ማሰብ ጀመረች። ምን ብሰራ ይሻላል? አዎ ስዕልን መሳል ጎበዝ የመሆን ይመስለኛል አለች። ዊሎው ለንጋታው በጠዋቱ ተነስታ ስዕል መሳያ እቃዎቿ አዘጋጅታ መሳል ጀመረች። ምን እየሳልኩ እንደሆነ ባይታየኝም አሪፍ ስዕል የሳልኩ ይመስለኛል አለች። ከዛ ጎንበስ ብላ ስዕሉን ስታዩ ምን እንደሆነ የማይታወቅ ስዕል። በዚህ ቁመቴ ስዕል መሳል ይከብዳል፣ ምን እየሳልኩ እንደሆነ እንኳን እየታየኝ አልነበረም አለች በጣም ማዝና። ሌላ ስራ መፈለግ አለብኝ። ለንጋታው ጠዋት ዊሎው የባለሪና ልብስ ለብሳ እዛው ጫካ ውስጥ በሚገኘው ወንዝ መጨፈር ጀመረች። ላ 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 ብላ እየዘፈነች መጨፈር ጀመረች። ኑ እንጂ አብረን እንጨፍር። ላ 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 ብላ እየዘፈነች እየጨፈረች እያለች ከመርዘሟ የተነሳ እግሯ ስር የነበሩት ፍላሚንጎዎች ረገጠቻቸው። ዊሎው ረገጥሽን፣ መጨፈር አቁሚ አሏት። ከዛ ዊሎው በጣም ይቅርታ ብላ ጭፈራዋን አቁማ ወደ ቤቷ ሄደች። ስታስብ አድራ ለንጋታው የስለላ ልብሷን ለብሳ በረሃው ጋር ያሉትን እንስሶች መመልከት ጀመረች። ከዛ እንስሶቹ እየሳቁ ስዕል ላይ መሆንሽ ነው ዊሎው፣ እያየንሽ እኮ ነው ብለው ቀለዱባት። ከዛ ዊሎው ዛፍ ውስጥ ገብታ አሁን ስታያለው ብላ ጠየቀቻቸው። አዎ ትታያለሽ ዊሎው አሏት። ከዛ ዊሎው ትልቅ ድንጋይ ስር ተደብቃ እሺ አሁን ስታያለው ብላ ጠየቀቻቸው። የሜዳ አህዮቹን አዎ ዊሎው ትታያለሽ፣ በቃ ስለላ ላንቺ አይሆንም አሏት። ዊሎው በጣም አዘነች። አሁንስ በጣም መረረኝ፣ በዚህ ቁመቴ ምክንያት ምንም መስራት አልቻልኩም፣ ምን ይሻለኛል እያለች ማጉረምረም ጀመረች። ከዛ እዛው ዛፍ ላይ የሚኖሩ ዝንጀሮች ምን እያሰብሽ ነው ዊሎው ብለው ጠየቋት። በቀን 30 ደቂቃ ብቻ ነው የምተኛው፣ ከዛ ውጭ የምሰራው ስራ የለኝም፣ ጓደኞችም የሉኝም፣ በጣም ብቸኛ ነኝ አለቻቸው። እኛ አለንልሽ ዊሎው አታስቢ እያሉ ሊያጽናኗት ጀመሩ። ዊሎው አንቺ እኮ ብዙ ተሰጥኦአለሽ፣ ከነሱ አንዱ አንቺ በቁመት ከዓለማችን እንስሶች ረጅም ሆነሽ፣ ይህን ቁመትሽ ደግሞ ከሩቅ የሚመጣው አደጋ እንድታይ ይረዳሻል። እነዚህ ረጃጅም እግርና እጆችሽ ደግሞ ቶሎ እንድትሮጪ ያግዙሻል እያሉ ዊሎውን ማድነቅ ቀጠሉ። እላይዋ ላይ ወጥተው ፈታ በይ አሁን ሩጪ ዊሎው ሩጪ ብለዋት ዊሎውም ደስ ብሏት መሮጥ ጀመረች። ዝንጀሮቹ አዝላ ስትሮጥ ቆየች። ደከመኝ፣ ለዛሬ ሩጫ ይበቃናል አለቻቸው። እሺ ዊሎው ይበቃናል፣ ሩጫ ላይ ግን እንዴት ጎበዝ እንደሆንሽ አየሽ። አሁን ደግሞ ምግብ ለመብላት እንሂድ ብለዋት ጉዞ ጀመሩ። ዊሎው አንቺ ረጅም ስለሆንሽ ዛፍ ላይ ያሉትን ፍራፍሬ አቀብኝ አሏት። ዊሎውም ደስ ብሏት ዛፍ ላይ ያሉትን ፍራፍሬና ቅጠላቅጠል እየቀነጠሰች ትሰጣቸው ጀመረች። በልተው ከጨረሱ በኋላ ደግሞ ዊሎው ዛፍ ላይ ቤት እንድትሰራላቸው ጠየቋት። ዊሎውም ረጅም ቁመቷ ተጠቅማ ቤቱን ሰራችላቸው። ከዛ ቀኑ መሽቶ አብረው ኮከቦቹን እያዩ ዛሬ ደስ የሚል ቀን ነበር፣ በጣም ነው የምናመሰግንሽ ዊሎው አሏት። እኔም በጣም ደስ ብሎኛል አለቻቸው። አብረው ሰማይን ሲያዩ አመሹ። በቃ በጣም ስለመሸ ዛፍ ላይ የሰራሽልን ቤት እንሂድ፣ አንቺም እዛው ቦታ ከኛ ጋር ታድራለሽ አሏት። ዊሎውም በሐሳባቸው ተስማምታ አብሯቸው ሄደች። ከዛ ዝንጀሮቹ እንቅልፋቸው ስለመጣ ደህና ደሪ ውዷ ጓደኛችን ብለዋት ዊሎው ወደ ሰራችላቸው የዛፍ ቤት ላይ ገብተው ተኙ። ከዛ ዊሎው ደስ ብሏት ደህና ደሩ ጓደኞቼ አለቻቸው። ዊሎው ረጅም ቁመቷን ተጠቅማ ብዙ ስራ እንድታግዛቸው እንደረዳትና
ከዛን ቀን ጀምሮ ሌሎቹን እንስሶች እየረዳች እንደምትኖር ለራሷ ቃል ገባች።